ካንተ መሰሎች ጋር እዚህ ቤት ለመጫወት አትሞክር። ወደ መጣበት ተመለስ። ብሬንዳ ካልድዌል በእጇ የያዘችውን የወይን ጠጅ በአሮን ነጭ ልብስ ላይ ረጨችው። እመቤቴ፣ ይሄ እኮ ሰርጌ ነው። አሮን በተረጋጋ ድምፅ ተናገረ። ለብዙ ጊዜ አይቆይም በማለት ፈገግ አለች። በዛው ቅጽበት ሁለት የፖሊስ መኪናዎች በከፍተኛ ፍጥነት መጥተው ቆሙ። ሁለት ግዙፍ ፖሊሶች ከመኪናው ወረዱ። ብሬንዳ ለረጅም ጊዜ እንደምታውቃቸው ጓደኞቿ በእጇ ጠቀሰቻቸው። ለሱን የደወልኩላችሁ ጌታዬ፣ እጅን ወደ ላይ አድርግ፣ ይሄ የኔ ቤት ነው አለች። ፖሊሶቹ አልሰሟትም ነበር። አንደኛው አሮንን በፊቱ ወደ ሰርግ ኬኩ ላይ ገፈተረው፣ በጉልበቱም ጀርባውን ተጫነው። በዚህ ጊዜ ናኦሚ ተንቀሳቀሰች። ፖሊሶቹን ገፍትራ በማስወገድ ባለቤቷን ወደ ላይ አነሳችው። ሙሽሪትና ፖሊሱ አይን ላይን ተገጣጠሙ። ማናቸውም አይናቸውን አላሸሹም ነበር። አሮን በኪስ ውስጥ ያለውን የሰርግ ቀለበት በጣቶቹ ጨበጠው። ሁሉም ነገር ጸጥ አለ። በገንዛ ቤትህ እንደ ወንጀለኛ ተቆጥረህ ታውቃለህ? እንግዲያውስ ይህንን ታሪክ ተከታተል። ሰላም ውድ የዚህ ቻናል ቤተሰቦች፣ እንኳን ወደ ቻናሉ በድጋሚ ተመለሳችሁ እያል ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውን ላይክ እያደረጋችሁ ጀምሩ። ከየትኛው የዓለም ክፍል ሆናችሁ እንደምትከታተሉን ማወቅ ስለምንፈልግ ያላችሁበትን ቦታ ኮሜንት መስጫው ላይ አስቀምጡልን። እኛም አሁኑኑ ሪፕላይ እናደርጋለን። ከ3 ሰዓታት በፊት ዌክስፎርድ ሂልስ ልክ እንደ ማራኪ ስዕል ያምር ነበር። ሰፈሩ በአትላንታ ባለጸጋ ጠርዝ ላይ የሚገኝ ሲሆን ረጅም የኦክ ዛፎች መንገዱን አጅበውታል። ነጫጭ አጥሮች በጥንቃቄ የተከረከሙ ሳሮች ከበውታል። ላለፉት 60 ዓመታት ተመሳሳይ ቤተሰቦች በነዛ ረጃጅም የጡብ ግንቦች በስተጀርባ ኖረዋል። ከዛም አሮንና ናኦሚ ዊሊያምስ በማዕዘኑ ላይ ያለውን ቤት ገዙ። በኦክስፎርድ ሂልስ ታሪክ ውስጥ የመጀመሪያ ጥቁር ጥንዶች ሆኑ። በዛ ዕለት ጠዋት የጓሯቸው ውበት ይደምቅ ነበር። በዛፎቹ መካከል የተንጠለጠሉ መብራቶች ያበራሉ። ነጫጭ ጽጌረዳዎች በየጠረጴዛው ላይ ሞልተዋል። 4 የሙዚቃ መሳሪያ ተጫዋቾች በጽጌረዳ ቀስት አጠገብ ድምፃቸውን ያስተካክላሉ። አሮን በመካከላቸው ቆሞ ለዚህ ቀን የተፈጠረ ሰው ይመስል ነበር። ረጅም፣ ትከሻው ሰፊ፣ ሞቅ ያለ ጠይም የቆዳ ቀለምና የተረጋጋ እይታ ነበረው። የወተት ቀለም የሰርግ ልብሱ ልክ በሰውነቱ ላይ እንደተሰፋ ልክክ ብሎበታል። ፈገግ ሲል መላው ግቢ ወደሱ የሚያዘነብል ይመስላል። ናኦሚም የምታስደምም ነበረች። የሰውነቷን ቅርጽ የሚያሳይ የዞን ጥርስ ቀለም ያለው ቀሚስ ለብሳለች። ጥቁር ከርዳዳ ፀጉሯ በማንኛውም ክፍል ውስጥ የሰዎችን ትኩረት የሚስብ ፊቷን አጅቦታል። ነገር ግን ሰዎችን የሳበው አይኖቿ ነበሩ። ማንም ሰው መቼም ቢሆን ዝቅ አድርጎ እንዳያያት ከብዙ ጊዜ በፊት የወሰነች ሴት አይኖች ነበሯት። የተገናኙት ከ4 ዓመታት በፊት ሲሆን ሁለቱም ለፍቅር ግንኙነት የሚሆን ጊዜ ባይኖራቸውም እርስ በርስ መራራቅ ግን አልቻሉም ነበር። አሮን ስለ ስራው መቼም አይመካም። ጎረቤቶች ምን እንደሚያደርግ ሲጠይቁት የህዝብ አገልግሎት ነው፣ ስራና ቤትን አላቃልልም ብቻ ይላል። ናኦሚ ፈገግ ብላ ምስጢሩን እንዲቀጥል ታደርጋለች። ጥቂት እንግዶች ብቻ የሚያውቁት ነገር አሮን አብዛኞቹ ወንዶች የማይሸከሙትን ከባድ ኃላፊነት የሚሸከም ሰው ነበር። በዚህ ከተማ ውስጥ ያሉት ሰዎች ስሙን ያውቁታል፣ ያምኑታል። ነገር ግን እዚህ በገዛ ጓሮ ውስጥ ከሙሽራነት ውጪ ሌላ መሆን አልፈለገም። የሚወዳት ሴት የሚያገባ ተራ ሰው። ቤተሰቦቻቸው ግቢውን ሞልተውታል። የአሮን እናት ሩት ዊሊያምስ በጠረጴዛዎቹ መካከል እየተዘዋወረች ልብሶችን ታስተካክላለች፣ ጉንጮችንም ትስማለች። አሮንን ያሳደገችው በከተማው ባዶ ባለ ጠባብ አፓርታማ ውስጥ ብቻዋን ነበር። አሁን ልጇ በአንድ ወቅት ቤቶችን እያጸዳች ለመኖር ብቻ የምታልምበት ሰፈር ውስጥ ሲያገባ ትመለከታለች። የልጇን እጅ ጨመቅ አድርጋ አባት ቢያይ ኖሮ ይኮራ ነበር ስትል በሹክሹክታ ተናገረች። አሮን መናገር አቅቶት አንገቱን ነቀነቀ። ሁሉም ግን አልሳቁም። በአጥሩ ማዶ ብሬንዳ ካልድዌል በረንዳ ላይ ሆና ትታዘብ ነበር።
ወደ ዌክስፎርድ ሂልስ የመጣችው ከጥቂት ወራት በፊት ሲሆን ሀብቷን እንደ ጋሻ ትለብሷለች። ደማቅ ሮዝ ጃኬቷ ውድና ማራኪ ነበር። ወርቃማ ፀጉሯ ፍጹም ነበር። በማንኛውም መመዘኛ ቆንጆ ሴት ነበረች። ነገር ግን ውበቷ ቀዝቃዛና ፈገግታዋ በጠፋ ቁጥር የሚከረፋ አይነት ነበር። የምታየውን ነገር አልወደደችው። በጣም ብዙ መኪኖች፣ በጣም ብዙ እንግዶች፣ የእሷን የማይመስሉ በጣም ብዙ ፊቶች። ይህ ሰፈር እየተቀየረ ነው ስትል ወይኗን እየተጎነጨች ለራሷ አጉረመረመች። በዛው ዕለት ጠዋት ክፉነቷን አሳይታ ነበር። አንድ ወጣት እንግዳ ከመኪና ማቆሚያው አጠገብ ሲያቆም ብሬንዳ በፍጥነት ወጣች። ተንቀሳቀስ፣ አንሳው፣ ይሄ የተከበረ መንገድ ነው ስትል ጮኸች። እንግዳው ይቅርታ ጠይቆ መኪናውን አስነሳ። ብሬንዳ ከንፈሯን ነክሳ ሲሄድ ተመለከተችው። ለእሷ እያንዳንዱ አዲስ ፊት የእሷ ለሆኑ ሰዎች ብቻ ነው ብላ ለምታምነው ዓለም ስጋት ነበር። የበሯ ካሜራ በበረንዳዋ ላይ ይበራል። ሌላው ደግሞ በአሮን ጋራዥ ላይ ያበራ ነበር። በብዙ ኪሶች ውስጥ ያሉ ስልኮች ለመቅረጽ ዝግጁ ነበሩ። ማንም ገና የሚያውቀው ባይኖርም የዛ ቀን እያንዳንዱ ሰከንድ ከተለያዩ አቅጣጫዎች ይቀርጽ ነበር። በግቢው ውስጥ አሮን ሰዓቱን አይቶ ወደ በሩ ተመለከተ። ዘገየ አላት ለናኦሚ። ማን? የሥራ ባልደረባዬ ዳንኤል። ጥሩ ሰው ነው፣ ትወጂዋለሽ። ናኦሚ ሳቀች። ብቻ መገናኛ ሬዲዮን ይዞ እንዳይመጣ። ከጥቂት ደቂቃዎች በፊት ናኦሚ በጽጌረዳው ቀስት በስተጀርባ ወደሱ ተጠግታ ነበር። ፈርታል? በሹክሹክታ ጠየቀችው። ቀሚስሽን እንዳረግጥ ብቻ ነው የፈራሁት አላት። በልበ ሙሉነት በቀስታ ሳቀች። የሚመጣው ምንም ይሁን ምን አብረው ይጋፈጡታል። ይህ ቃል ኪዳን ምን ያህል በፍጥነት እንደሚፈተን ማናቸውም አልገመቱም። አሮን ፈገግ አለ እንጂ አልመለሰም። በቬልቬት ሳጥን ውስጥ 2 የወርቅ ቀለበቶች የሚጠብቁትን የጃኬቱን ኪስ ዳሰሰው። የ4 ዓመታት ፍቅር በዚህ ሰዓት፣ በዚህ ግቢ፣ በዚህች ሴት ተጠቃለለ። በሕይወት ውስጥ በጣም ደስተኛው ቀን ወደ አስከፊው ቀን ሊቀየር እንደሆነ ምንም አያውቅም ነበር። በአጥሩ ማዶ ብሬንዳ ብርጭቆዋን አስቀመጠች። ሌላ መኪና በመንገዱ ዳር ሲቆምና 3 ተጨማሪ እንግዶች እየሳቁ ሲወርዱ አይኖቿ ጠበቡ። ስልኳን አነሳች። የተቀባው ጣቷ በ3 ቁጥሮች ላይ አረፈ። ይበቃል ስትል በሹክሹክታ ተናገረች። ከዛም ደወለች። የድንገተኛ አደጋ ጥሪ ተቀባዩ በሁለተኛው ጥሪ መለሰ። 911 አስቸኳይ አደጋ፣ ምንድነው? የብሬንዳ ድምፅ እየተቆራረጠ ወጣ። በሰፈራችን ውስጥ አንድ ሰው አለ። ጥቁር ወንድ ነው። ከአንደኛው ቤት ሰብሮ የገባ ሲሆን አሁን ትልቅ ስብሰባ አለ። 30 ወይም 40 ሰዎች ሊሆኑ ይችላሉ። አንዳንዶቹ የታጠቁ ይመስለኛል። እመቤቴ፣ ደህንነትሽ የተጠበቀ ነው? አይደለም፣ ደንግጫለሁ። ጩኸት ያበዛሉ። ጠበኞች ናቸው። እኔ ደግሞ ብቻዬን ያለው ሴት ነኝ። እባካችሁ አሁኑኑ ሰው ላኩ። በማይሰማት የመንቀጥቀጥ ድምፅ አድራሻውን ሰጠች። ከዛም ስልኩን ዘግታ ፈገግ አለች። ምንም እውነት አልነበረው። ዝርፊያም ሆነ መሳሪያ ወይም ምንም አይነት ስጋት አልነበረም። የሰርጉ ስነ ስርዓት በሰፈሯ ውስጥ እንዲኖር አልፈለገችም ብቻ። ነገር ግን ጥቁር ሰው እና የታጠቀ የሚሉት ቃላት በፖሊሱ መገናኛ ውስጥ በፍጥነት ተላለፉ። በ90 ሰከንድ ውስጥ 2 የፖሊስ መኪኖች በከፍተኛ ስሜት ወደ ዌክስፎርድ ሂልስ እየተጣደፉ ነበር። በፊተኛው መኪና ውስጥ ፖሊስ ኮል ቤኔት መንጋጋውን ነክሶ በፍጥነት ያሽከረክራል። ባጅ ካደረገ 3 ዓመታት የሆነው ሲሆን ፍትሐዊ አይደሉም ብሎ የሚያስባቸው የቅሬታ ብዙ መዝገቦች ነበሩት። ለሱ እያንዳንዱ ጥሪ ትክክል መሆኑን ለማረጋገጥ እድል ነበር። የታጠቀ የሚለው ቃል በውስጡ እንደ ነዳጅ ተቀጣጠለ። በጎኑ ያለው ፖሊስ ጋሬት ፑይት ያንኑ ጥሪ አንብቦ የመጨነቅ ስሜት ብቻ ተሰማው። ነገሩ በጣም የተጋነነ ይመስላል፣ ግን ምንም አላለም። ብዙ ጊዜ አይናገርም። ስብስቡ የሚያውቀው ነገር ቢኖር ይህ ለቤኔት የመጀመሪያው ጥሪ ያለመሆኑን ነው። ቀደም ሲል በፋይሉ ውስጥ 2 ቅሬታዎች ነበሩበት። ሁለቱም በዝምታ የተደፈኑና ጥቁር ወንዶች በፍጥነት እርምጃ እንደወሰደባቸውና እንዳልሰማቸው የተናገሩባቸው ነበሩ። በእያንዳንዱ ጊዜ ሪፖርቱ ይስተካከል ነበር። በእያንዳንዱ ጊዜ እሱ የተበደለ መስሎ ይሄድ ነበር። በጓሮው ውስጥ ስነ ስርዓቱ ሊጀመር ነበር። የሙዚቃ መሳሪያ ተጫዋቾች እጃቸውን አነሱ።
እንግዶች ወንበሮቻቸውን ያዙ። ሩት አይኖቿን ጠረገች። ናኦሚ ወደ አሮን ለሚወስዳት ሙዚቃ እየተጠባበቀች በመተላለፊያው መጨረሻ ላይ በክብር ቆማ ነበር። በዛን ጊዜ የፖሊስ የሳይረን ድምፅ የአጸዱን ጸጥታ ሰበረው። 2 የፖሊስ መኪናዎች በመንገዱ ዳር በከፍተኛ ድምፅ ቆሙ። በሮች ተከፈቱ። ሙዚቃው ተቋረጠ። 2 ፖሊሶች በሳሩ ላይ ሲራመዱ እጃቸው ወደ ቀበቷቸው ተጠግቶ አይኖቻቸው ሰፈሩን ልክ እንደ ወንጀለኛ ቦታ ሲቃኙ እያንዳንዱ ሰው ወደ መንገዱ ዞረ። ቤኔት ወጣት ነበር፣ ምናልባትም በ20ዎቹ መገባደጃ ላይ የሚገኝ ካሬ መንጋጋ ያለውና ትቢቱ ከሩቅ የሚታይ ነበር። ፑይት በእድሜ የሚበልጠውና ሰፊው ከበስተጀርባ ሆኖ ስጋቱን ሳይሆን ፊቶቹን ይከታተል ነበር። ሁሉም ባለበት ይቁም ሲል ቤኔት ጮኸ። ማንም እንዳይንቀሳቀስ። 100 እንግዶች በሰርግ ልብሳቸው ደነገጡ። አሮን እጆቹን ከፍ አድርጎ በተረጋጋ ሁኔታ ወደፊት ወጣ። ፖሊሶች፣ እኔ አሮን ዊሊያምስ እባላለሁ። ይሄ እኔ ቤት ነው። ሰርግ እያደረግን ነው። ምን እንርዳችሁ? ቤኔት በትዕቢት ከላይ እስከ ታች ተመለከተው። ልብሱን፣ ቀለበቶቹን፣ ስብስቡን አይቶ ነገሩ አልገጠም አለው። ቤትህ? ቤኔት እንደ ቀልድ ደገመው። ስለ ዝርፊያ፣ ስለ ታጠቀ ተጠርጣሪና ስለ ትልቅ ስብስብ ጥሪ ደርሶናል በማለት አፌዘ። ከመግለጫው ጋር ደግሞ ትስማማለህ? ምን አይነት መግለጫ? አሮን በተረጋጋ ሁኔታ ጠየቀ። የምን አይነት መግለጫ እንደሆነ ታውቃለህ? ቃላቱ እንደ ጥፊ ያረፉ። በእንግዶቹ መካከል ማጉረምረም ተሰማ። ጥቂቶቹ ስልኮቻቸውን አነሱ። ናኦሚ ቀሚሷን በአንድ እጇ ሰብስባ በፍጥነት ሳሩን አቋረጠች። ምንም አይነት ዝርፊያ የለም። ይሄ የኛ ቤት ነው። ሰነድ፣ ፍቃድ፣ ሁሉም ነገር አለን። ይሄ የሰርጋችን ቀን ነው። ቤኔት ወደ እሷ እንኳን አልተመለከተም። ጌታዬ፣ አሁን መታወቂያን ማየት ፈልጋለሁ። አሮን ድምፁን አላነሳም። ውስጥ ነው ያለው። አብረን እንሂድ። ስሜ በሰነዱ ላይ አለ። እዚህ የኖርኩት 8 ወራት ገደማ አካባቢ ነው። እርግጠኛ ነኝ አለ ቤኔት። ፑኒት ከበስተጀርባው አጭር ሳቅ ሳቀ። ያ ሳቅ በግቢው ውስጥ ያለውን ሁኔታ ቀየረው። ዝም ብለው የነበሩ እንግዶች መነሳት ጀመሩ። አንድ አጎት ቆመ። ሚዜው ዌስሊ ብሩክስ ወደ መተላለፊያው ተንቀሳቀሰ። አንዲት ሚዜ በግልጽ መቅረጽ ጀመረች። አሮን ድምፁን ሳይጨምር እንዲረጋጉ እጁን አነሳ። እባካችሁ ሁሉም ሰው በወንበሩ ላይ ይቀመጥ። ነገሩን ቀላል እናድርገው። ወደ ቤኔት ዞረ። ሙሉ በሙሉ እተባበራለሁ፣ ነገር ግን ስማኝ፣ እዚህ ምንም ወንጀል የለም፣ ሲጀመርም አልነበረም። ቤኔት ቁመቱን እንደ መሳሪያ በመጠቀም ወደ አሮን ተጠጋ። እኔ የተረዳሁት ጥሪ እንደደረሰኝና አንተ ከጥሪው ጋር እንደምትስማማ ነው። የተከራየ ልብስ፣ ትልቅ ቤት፣ ትልቅ ድግስ። እንዳንተ ያሉ ሰዎች ዝም ብለው እዚህ ቦታ ላይ አይገኙ። ስድቡ ግልጽ ነበር። የሰዎች ድንጋጤ ተሰማ። ሩት እጇን በደረቷ ላይ አኖረች። ዊስሊ ሌላ እርምጃ ሲራመድ የፑይት እጅ ወደ ቀበቶ ሲጠጋ ደነገጠ። እንደኔ ያሉ ሰዎች? አሮን በቀስታ ተናገረ። ይህ ጥያቄ ሳይሆን የመጨረሻ ውሳኔ ነበር። ከሁለት ቤት ማዶ ሃሮልድ ቫንስ የተባለ በዕድሜ የገፋ ጎረቤት ወደ በረንዳው ወጣ። በኦክስፎርድ ሂልስ ውስጥ ለ40 ዓመታት የኖረ ሲሆን ጥንዶቹ በገቡበት ሳምንት አሮንን አግኝቶት ነበር። ያ ሰው ወንጀለኛ አይደለም ሲል በንዴት እየተንቀጠቀጠ ጮኸ። ባለፈው ወር ዕቃዎችን አስገብቶልኛል። ፖሊሱ ተሳስተሃል። ቤኔት ችላ አለው። ስለዚህ ሃሮልድ የራሱን ስልክ አንስቶ መቅረጽ ጀመረ። እጆቹ በንዴት ይንቀጠቀጡ ነበር። በአጥሩ ማዶ ብሬንዳ እጆቿን አጣጥፋ በፊቷ ላይ አነስተኛ ፈገግታ እያሳየች ሁሉንም ነገር ትከታተል ነበር። ይሄ በትክክል የፈለገችው ነገር ነው። ሰፈሯ ወደ ነበረበት የተመለሰበትን ቅጽበት እየቀረጸች እንደሆነ በማመን ስልኳን አነሳች። ነገር ግን አንድ ቀን እንደምታበቃበት የሚያረጋግጠውን ማስረጃ እየቀረጸች እንደሆነ አታውቅም ነበር። ቤኔት ወደ ስብስቡ ዞረ። ሁሉም ሰው ስልኩን ያጥፋ። ማንም አልታዘዘውም። ይልቁንም ብዙ ስልኮች ተነሱ። በደርዘን የሚቆጠሩ ቀይ መብራቶች በከሰዓቱ ብርሃን ውስጥ ያበሩ ነበር። በአሮን ጋራዥ ያለው ካሜራ ሁሉንም ነገር በጥራት ቀርጿል። የብሬንዳም እንዲሁ። የሚዜዋ ስክሪን፣
የአጎቶችና የሃሮልድ ስልኮችም ጭምር። ቆይቶ መርማሪዎች እነዚህን ሁሉ ምስሎች በአንድ ላይ ያቀናጁታል። ነገር ግን በዛ ቅጽበት ሁሉም ሰው አስከፊ ነገር እየመጣ እንደሆነና ምንም አይነት ባጅ እንደማያስቆመው ተረድቶ ነበር። አንዲት ትንሽ አበባ የምትበትን ልጅ ማልቀስ ጀመረች። እናቷም ወደ እሷ አጠጋ አድርጋ ከፖሊሶቹ ዞር አደረገቻት። ትንንሾቹ እንግዶች እንኳን ሊሰማቸው ችሏል። በዛው ግቢ ውስጥ አንድ ቅዱስ ነገር እየፈረሰ ነበር። የደንብ ልብስ የለበሱ ወንዶች ግን ግድ አልነበራቸውም። ጌታዬ አለ ቤኔት ወደ አሮን እየዞረ፣ አንድ ጊዜ ተጨማሪ ጥያቄ ጠይቃለሁ። መታወቂያ፣ ካልሆነ ግን በኃይል እናደርገዋለን። አሮን እይታውን ሳይቀይር ድምፁን በተቻለ መጠን አረጋጋ። ፖሊስ ቤኔት፣ ነገሩን እንድታረጋጋ አንድ ዕድል እየሰጠው ነው። የበላይህን ጠይቅ፣ ይህንን አድራሻ ፈትሽ። ሊታረም የማይችል ስህተት ከመስራት በፊት እዚህ ማን እንደሚኖር ወቅ። በፑይት አይኖች ውስጥ አንድ ነገር ታየ። በዕድሜ የሚበልጠው ፖሊስ በመገናኛው በቀስታ ተናገረ። የዚህን አድራሻ ባለቤት አረጋግጡልኝ። ከጥቂት ዝምታ በኋላ የመጣው ድምፅ ፑይትን አስደነገጠው። ነገር ግን ቤኔት እየተንቀሳቀሰ ስለነበር ምንም አልሰማም። ቤኔት አለ ፑይት በፍጥነት። ቤኔት ቆይ፣ ለምን አንጠብቅም ሲል ቤኔት ጮኸ። አሁን ወደ ኋላ ልል አልችልም ሲል ተናገረ። በ40 ስልኮች ፊት ለመሸነፍ አልፈለገም ነበር። እየቀጠፈ ነው። ሁልጊዜም እንዲህ ናችሁ። ናኦሚ ያለ ፍርሃት በሁለቱ ወንዶች መካከል ቆመች። እጅን እንዳታሳርፍበት መቤቴ፣ ወደ ኋላ በይ፣ ካልሆነ ግን አንቺም ትታሰሪያለሽ። ናኦሚ አለ አሮን በቀስታ። ችግር የለውም፣ ነገሩ ምን እንደሆነ ሁሉም ይዩ፣ ታያቸው። ልቧ በፍጥነት ይመታ ነበር። ነገር ግን ለማሳየት አልፈለገችም። ዝቅ እንድትል፣ እንድትለሰልስ፣ በስድብ ውስጥ እንድትስቅ እየተነገራት ነው ያደገችው። ያንን ልማድ ግን ከዓመታት በፊት ቀብረዋለች። አሁን በገንዛ ሰርጓ ላይ ጎብኚዎች ባለቤቷን እንደ አደን እንስሳ ሲያደርጉት ትመለከታለች። እሷን ያረጋጋት አሮን ያያት እይታ ብቻ ነበር። እመኚኝ ገና ነው የሚል እይታ። አንድ ሰው ሊያደርገው የሚችለውን በጣም ከባድ ነገር እያደረገ ነበር። በሚወደው ሁሉ ፊት የእሱ ሊሆን በተገባው ቀን ላይ ዋጋ ሲያጣ ተረጋጋ። በሁለተኛው ረድፍ ላይ ስላለች እናቱ አሰበ። በዚህ ከተማ ውስጥ ስም ለማግኘት ስላሳለፋቸው ዓመታት አሰበ። እጆቹን ክፍት አድርጎ ድምፁን አላነሳም። ምክንያቱም ማንኛውም ሌላ ምርጫ ተጣሞ በሱ ላይ ጥቅም ላይ እንደሚውል ያውቅ ነበር። ተጨማሪም ቤኔት የማያውቀውን ነገር ያውቅ ነበር። እውነቱ ሲወጣ ይህ እንዴት እንደሚያበቃ በትክክል ያውቅ ነበር። ሆኖም ግን ለወጣቱ ፖሊስ እንዲቆም ሁሉንም እድል ሰጠው። ቤኔት ካቴናውን አወጣ። ብረቱ በፀሐይ ብርሃን ላይ አንጸባረቀ። ሩት ስሙን ጠርታ ጮኸች። የሙዚቃ መሳሪያ ተጫዋቾቹ ሳይንቀሳቀሱ ቀሩ። 100 እንግዶች በአንድ ጊዜ ትንፋሻቸውን አገቱ። ከበስተጀርባ በቀጥታ ስርጭት ላይ ያለው ስልክ ከተመልካች ቁጥር 2000 አልፎ ወደ 5000 ደረሰ። ቁጥሩ እንደ ፍርሃቱ በፍጥነት ይጨምር ነበር። በጃኬቱ ኪስ ውስጥ ግን በሰዓቱ ለማይጀምረው ስነ ስርዓት 2 የወርቅ ቀለበቶች በሳጥናቸው ውስጥ ይጠብቁ ነበር። ዞር በል አለ ቤኔት። አሮን አልዞረም፣ አልተቃወመም፣ ዝም ብሎ ቆመ። ፖሊስ እባክህ መጀመሪያ አድራሻውን ፈትሽ አለ ለመጨረሻ ጊዜ። ያ ብቻ ነበር። እንደ ፈቃድ ቤኔት አጉረመረመ። አሮንን ባንገቱ ይዞ ወደፊት ገፋው። የሙሽራው ጉልበት በስጦታ ጠረጴዛው ላይ አረፈ። ከዛም ደረቱ፣ በመቀጠል ፊቱ ወደ ነጭ የሰርግ ኬክ ውስጥ ገባ። ጉልበቱ በጀርባው ላይ ሲያርፍ ነጩ ክሬም በጉንጩ ላይ ተቀባ። ግቢው ተበጠበጠ። ሩት የልጇን ስም ጠርታ በመጮህ በወንበሮቹ መካከል ለማለፍ ሞከረች። 2 እንግዶች ከመውደቋ በፊት ያዟት። ዊስሊ ወደፊት ሲሄድ በፑይት ተገፋ። ሃሮልድ ከመንገድ ማዶ ስልኩን እንደያዘ ይጮህ ነበር። 100 ድምፆች በአንድ ጊዜ ተሰሙ። ከሁሉም በላይ ደግሞ በገንዛ ሰርጉ ቀን በአንድ ሰው እጅ ላይ የካቴናው ድምፅ ተሰማ። በቁጥጥር ስር ውለሃል አለ ቤኔት እየተነፈሰ። በዝርፊያ ጥርጣሬ የመናገር መብት የተጠበቀ ነው። የአሮን ጉንጭ በፈረሰው ኬክ ላይ ተጭኖ ነበር። አልጮኸም፣ አልለመነምም። ቤኔት ብቻ እንዲሰማው አድርጎ በቀስታ ተነገረ። ሊታረም የማይችል ስህተት እየሰራ ነው። ሁሉም እንዲህ ይላሉ እባክህ። ቤኔት አጉረመረመ። ከዛም ናኦሚ ተንቀሳቀሰች።
በ3 እርምጃዎች ቦታውን አቋርጣ ሁለቱንም ፖሊሶች ባላሰቡት ጥንካሬ ከባለቤቷ ላይ ገፈተረቻቸው። ከኬኩ ፍርስራሽም ወደ ላይ አነሳችው። ክሬሙ በልብሱ ላይ ተቀብቶ ነበር። በፊቱ ላይ ያለው እይታ ከማንኛውም ቁስል የባሰ ነበር። እጆቿን በዙሪያው አድርጋ አዞረች። ይህንን ካደረገው ወጣት ፖሊስ ጋር አይን ላይን ተገጣጠመች። ሙሽሪትና ፖሊሱ እርስ በርስ ተያዩ። ማናቸውም አይናቸውን አላሸሹም። ይህንን ቅጽበት ታስታውሰዋለህ ስትል ናኦሚ በቀስታ ተናገረች። ለቀረው ሕይወት በሙሉ ታስታውሰዋለህ። ቤኔት ለሰከንድ ያህል ደነገጠ። ከዛም ትቢቱ መልሶ አሸነፈው። ካቴናው አይወልቅም፣ ይዘነው እንሄዳለን። የአሮንን እጅ ይዞ ወደ ፖሊስ መኪናው መውሰድ ጀመረ። ስብስቡ በመገረም መንገድ ሰጣቸው። ስልኮች እያንዳንዱን እርምጃ ይከታተሉ ነበር። አሮን ምንም ሳይናገር አንገቱን ቀና አድርጎ ተራመደ። ክሬሙ ከጃኬቱ ላይ ይንጠባጠብ ነበር። አንድ የተከበረ ሰው በገንዛ ደስታው ላይ ሲጎተት የሚያሳይ ምስል ነበር። በአጥሩ አጠገብ ብሬንዳ ካልድዌል በመጨረሻ ከሰዓት በኋላ ሙሉ ስትመኘው የነበር አይነት ፈገግታ አሳየች። ለካሜራዎቹ በሚሰማ ከፍተኛ ድምፅ አያችሁ አይደል ስትል ጮኸች። እዚህ ቦታ እንደማይመጥኑ ነግሬያቸው ነበር። እዩት ሲያዙ። አሁንም እየቀረጸች ነበር። በቅርቡ በሚሊዮኖች ለሚቆጠሩ ተመልካቾች የራሷን ውድቀት ምስል በምስል እየከተበች እንደሆነ አልገባትም። በዛ ግቢ ውስጥ ማንም ሰው ይህ ቪዲዮ ምን ያህል ርቀት እንደሚጓዝ ገና ሙሉ በሙሉ አልተገነዘበም ነበር። ምሽት ላይ አንድ ሙሽራ በገንዛ የሰርግ ኬኩ ላይ ተደፍቶ የሚያሳየው ተንቀሳቃሽ ምስል በአገሪቱ ውስጥ ባሉ ሁሉም የቪዲዮ ማያ ገጾች ላይ ይሰራጫል። ነገር ግን ያ የፍርድ ሰዓት ገና ጥቂት ሰዓታት ይቀሩታል። ፑዊት መኪናው አጠገብ ቤኔትን ደረሰበት። ድምፁ የተጨናነቀና የቀነሰ ነበር። ቤኔት ቁም እያልኩ ነው፣ እንድትቆም እየነገርኩ ነው። ችግር ምንድን ነው አንተ አለው። መገናኛ ሬዲዮ። የጥሪ ተቀባዩ መልሶ ደውሎ ነበር። ያሉትን አልሰማህም? እንግዳውስ በመንገድ ላይ ንገረኝ። ቤኔት የጀርባውን በር ከፈተና አሮንን ወደ ውስጥ ለመግፋት እጁን በራሱ ላይ አኖረ። ነገር ግን ያንን ድርጊት ፈጽሞ አልጨረሰውም። ሶስተኛ መኪና ያለምንም ምልክት በቀስታ በመንገዱ ላይ መጣ። ከፖሊስ መኪናዎች በስተጀርባ ቆመች። በሩ ተከፈተ። አንድ ሰው ያማረ ግራጫ ልብስ ለብሶ ወረደ። ልብሱ ትዕዛዝ የሚቀበል ሳይሆን ትዕዛዝ የሚሰጥ ሰው እንደሚለብሰው አይነት ነበር። በእድሜ ጠና ያለና በሹሩባው አካባቢ ሽበት ያለው ሲሆን በቀበቶ ላይ የታሰረ ባጅ በግቢው ውስጥ ያለውን ሰው ሁሉ ትኩረት ሳበ። እሱን የሚያውቁት እንግዶች መጀመሪያ ዝም አሉ። ከዛም ጸጥታው ተስፋፋ። ቤኔት አሁንም የአሮንን እጅ እንደያዘ በማቋረጡ ተበሳጭቶ ወደሱ ተመለከተ። ጌታዬ፣ ይሄ የፖሊስ ቁጥጥር ያለበት ቦታ ነው። ወደ ኋላ እንድትመለስ እፈልጋለሁ። ያው ሰው ግን ወደ ኋላ አላለም። በኬክና በውርደት ተሸፍኖ ካቴና የገባበትን ሙሽራ እያየ በቀጥታ በሳሩ ላይ ተራመደ። በእያንዳንዱ እርምጃ ፊቱ ይለዋወጥ ነበር። ግራ መጋባት፣ ማወቅ፣ ከዛም ፊቱን ያጠቆረው ትልቅ ድንጋጤ። ከጥቂት እርምጃዎች ርቆ ቆመና ካቴና የገባበትን ሰው ተመለከተ። ዳንኤል አለ አሮን በቀስታ። ዘገየ እኮ። አምበል ዳንኤል ሄይስ አልመለሰም። መመለስ አልቻለም። አፉ ተከፈተ፣ ከዛም ተዘጋ። አይኖቹ በአሮን አንገት ላይ ካለው ክሬም፣ በእጆቹ ላይ ወዳለው ካቴና፣ ከዛም አሁንም ራሱን ወደ መኪናው ለመግፋት ወደሚያርፈው የቤኔት እጅ ተቅበዘበዙ። ሄይስ ከዚህ ሰው በታች ለ9 ዓመታት አገልግሏል። መላው ከተማ ሲያዝ ተመልክቷል። አሁን ግን በገንዛ ሰርጉ ፍርስራሽ ውስጥ ተንበርክኮ ያየዋል። ከዛም ሄይስ ሊያገኘው የቻለውን ብቸኛ ቃል በሹክሹክታ ተናገረ። አዛዥ። ግቢው በሙሉ ጸጥ አለ። የቤኔት እጅ በአሮን ራስ ላይ እንዳለ ቆመ። ፑዊት አይኖቹን ጨፈነ። በዛ ቅጽበት ውስጥ 100 ስልኮች መቅረጻቸውን ቀጥለዋል። ወጣቱ ፖሊስ በመጨረሻ ያደረገውን ነገር በቀስታ መገንዘብ ጀመረ። ያ ቃል በአየር ላይ እንደ ጭስ ተንጠልጥሎ ቀረ። አዛዥ። ቤኔትም ሰማው፣ ግን አላመነም። በአሮን ራስ ላይ ያለው እጁ መላላት ጀመረ። ከዛም ወደቀ። ቀልድ ፍለጋ ይመስል ሄይስን ተመለከተ። ከዛም ካቴና የገባበትን ሰው፣ ከዛም እንደገና ወደ ሄይስ ተመለከተ። ማን ብለን የጠራው? ሄይስ ቀና ብሎ ድምፁ ሙሉ ክብደት አገኘ። ፖሊስ ቤኔት
እየተመለከትክ ያለው ዋና አዛዥ አሮን ዊሊያምስን ነው። የፖሊስ ዋና አዛዥ፣ ይህንን መላ ክፍል የሚያስተዳድረው ሰው፣ የአንተ አለቃ፣ የኔ አለቃ፣ በዚህ ከተማ ውስጥ ከፍተኛ ማዕረግ ያለው መኮንን። ግቢው አልጮኸም። ከማንኛውም ጩኸት በላይ በሆነ ሁኔታ ጸጥ አለ። 100 ሰዎች፣ 100 ስልኮች፣ ሁሉም በዛው ልታመን በማይችል እውነት ላይ ደነገጡ። የቤኔት ፊት ወደ ነጭነት ተቀየረ። ይሄ ሊሆን አይችልም፣ እሱ እኮ አይደለም እንዴ? እሱ በዝርፊያ ቦታ ላይ ነበር እኮ። ምንም አይነት ዝርፊያ አልነበረም አለ ሄይስ። የፖሊስ ዋና አዛዡን በገንዛ ሰርጉ ላይ ካቴ እናሰርክበት። ለረጅም ጊዜ ቤኔት መንቀሳቀስ አልቻለም። ከዛም እጆቹ መንቀጥቀጥ ጀመሩ። ቁልፎችን ለማውጣት ሲሞክር ወደቁበት። አነሳቸውና በተደናገጡ ጣቶች ካቴናውን ከአሮን እጅ ላይ ፈታ። አዛዥ፣ ይቅርታ፣ እኔ አላወቅኩም ነበር። ጥሪው የታጠቀ ሰው ዝርፊያ እያካሄደ እንደሆነ ነበር የገለጸው። ጥሪውን መከተሌ ብቻ ነው። እርስዎ መሆኑን በፍጹም አላወቅኩም ነበር። አሮን እጆቹን በቀስታ ሻሸ። አሁንም በአንገቱ ላይ ክሬም ተጣብቆ ነበር። በመጨረሻ ሲናገር ድምፁ የረጋ ነው። ያ መረጋጋት ደግሞ ከማንኛውም ጩኸት በላይ የሚያስፈራ ነበር። ችግሩ ያ ነው ፖሊስ አለ። እኔ መሆኔን ማወቅ አያስፈልግህም ነበር። ዞሮ ወጣቱን ሙሉ በሙሉ ተጋፈጠው። እኔን ልትይዘኝ የሚገባው አንተ ልትያዝ በምትፈልግበት መንገድ፣ ባጅ በሚጠይቀው መንገድ ነበር። አንተ ግን ያንን አላደረግከው። በጥሪው ምክንያት ሳይሆን በፊቴ ቀለም ምክንያት ነው ያዝከኝ። አዛዥ፣ እባክዎ ነገሩን ታረጋጋ ስንት ጊዜ ጠየቅኩ። የአሮን ድምፅ ዝቅ እንዳለ ቀጠለ። አድራሻውን እንድትፈትሽ፣ የበላይን እንድትደውል ስንት ጊዜ ጠየቅኩ። አንድ ሰው ሊሰጥ የሚችለውን እድል ሁሉ ሰጠው። አንተ ግን አንዱንም አልተቀበልክም። ቤኔት ምንም መልስ አልነበረውም። ምንም አይነት መልስ ሊኖረውም አይችልም። ሄይስ ባጁን አውጥቶ በደረጃው ስልጣን ሁለቱን ፖሊሶች አዘዛቸው። ኩዊት፣ ቤኔት፣ የተያያዙት የሰውነት ካሜራዎች እንዳይጠፉ፣ እንዳትነኳቸው፣ መቅረጻቸውንም እንዳታቆሙ። ከዚህ ቅጽበት ጀምሮ ያለው እያንዳንዱ ነገር ማስረጃ ነው። ኩዊት በተደሰተ ስሜት በፍጥነት አንገቱን ነቀነቀ። እሱ ሞክሮ ነበር። ያንን መገናኛ ሬዲዮ ተጭኖ ነበር። ቆይ ብሎ ነበር። እናም ምን እየተከሰተ እንደሆነ በትክክል ያውቅ ነበር። የተከሰተውንም ነገር በመሃል ላይ ይመሰክራል። አሮን የፈረሰውን ሰርጉን፣ የወደቀውን ኬክ፣ የምታለቅሰውን እናቱን፣ በነጭ ቀሚሷ ላይ ክሬም የተቀባባባትን ሙሽራውን፣ የሚወዳቸውን ሰዎች ፊቶች ተመለከተ። ሁሉም እየቀረጹና እየተንቀጠቀጡ ነው። ለአንድ ቅጽበት ያ የተረጋጋው ገጽታ ተሰነጠቀ። እንግዶቹም አዛዥ ሳይሆኑ በሚወዳቸው ሰዎች ፊት የተዋረደውን ሰው አዩ። ከዛም አይኖቹን ጨፍኖ ትንፋሽ ወሰደ። አዛዡም ተመለሰ። በዚህ ጊዜ ለቀለበቶቹ ሳይሆን ለስልኩ ወደ ጃኬቱ እጁን ሰደደ። በልቡ የሚያውቀውን ቁጥር ደውሎ ወደ ጆሮ አስጠጋው። አዛዥ ዊሊያምስ ነኝ። የባጅ ማረጋገጫ አልፋ 93 የውስጥ ጉዳይ መርማሪዎችን በአስቸኳይ ወደ ቤት አድራሻ እፈልጋለሁ። በግልጽ ምክትል አዛዥ ማርጋሬት ላውንስን እፈልጋታለሁ። የሐሰት የፖሊስ ሪፖርትና ህገወጥ እስራት ሰለባ ሆኛለሁ። ቦታው ላይ 2 ፖሊሶችና ወደ 100 የሚጠጉ ምስክሮች አሉ። ጥያቄ፣ ጥቂት ቆየ። አዎ፣ ሰርጌ ላይ አሁኑኑ ላካችሁ። ስልኩን አወረደው። በሌላኛው ወገን ያለው የጥሪ ተቀባይ በ10 ሰከንድ ውስጥ ከግራ መጋባት ወደ ከፍተኛ ፍርሃት ተቀይሮ ነበር። ምክንያቱም በዛ ህንፃ ውስጥ ያለ እያንዳንዱ ሰው አሁን የማን ከሰዓት በኋላ እንደፈረሰ ተረድቶታል። በአጥሩ ማዶ ብሬንዳ ካልዱዌል ፈገግታዋ ጠፍቷል። ሙሉን ለውጥ በወቅቱ ተከታትለዋለች። እናም ከፊቷ ላይ ደም ጠፍቷል። ወንጀለኛ ብላ የጠራችው ሰው በከተማው ውስጥ በጣም ኃያል የሆነው የፖሊስ መኮንን ነበር። ደስ ብሏት የተከታተለችው እስራት አሁን የእሷ የጣት አሻራ ያለበት ወንጀል ሆኗል። ማንም ጥሪውን ያደረገው ማን እንደሆነ ማስታወሱ ከመምጣቱ በፊት ለመሰወር በማሰብ በቀስታ ወደ በሯ ማፈግፈግ ጀመረች። እመቤቴ! የአሮን ድምፅ አስቆማት። ድምፁን አላነሳም። ባለሽበት ቁሚ። ብሬንዳ በአጥሯ ላይ እጇን እንዳኖረች ደነገጠች። ይህንን የደወልሽው አንቺ ነሽ አለ አሮን። የታጠቀ ሰው ቤት ሰብሮ እንደገባ ነገርሻቸው?
ለሕይወትሽ እንደፈራሽ ነገርሻቸው። ከዚህ ውስጥ አንዳቸውም እውነት አልነበሩ። ሁሉም በድምፅ ተመዝግቧል። ልክ እንደ ሌላ ሰው እዛው ቆመሽ መርማሪዎችን ትጠብቂያለሽ። እኔ ተጨንቄ ነበር። ብሬንዳ ተንተባተበች። ሰዎችን አየውና አንቺ ያየሽው የጥቁር ሰዎችን ሰርግ ነው አለ አሮን። እናም በሰፈርሽ ውስጥ ሊኖር እንደማይገባው ወሰንሽ። ቃላቱ እንዲሰርጹ አደረገ። ምስሉ ራሱ እንዲናገር እናደርጋለን። ያንቺ የኔና የሌላው ሰው ምስል። የብሬንዳ አፍ ተከፈተ፣ ግን ምንም ቃል አልወጣም። በዛ ቀን ለመጀመሪያ ጊዜ በድምጿ ውስጥ ምንም ኃይል አልነበረም። ናኦሚ ወደ ባለቤቷ ጎን መታ እጇን በእጁ ውስጥ አኖረች፣ በክሬሙም በፈረሰው ልብሱም ጭምር። ከአንድ ሰዓትና ከአንድ ሕይወት በፊት በጽጌረዳ ቀስት በስተጀርባ ቃል እንደገባችው ከሱ ጋር ቆመች። እናቱ ሩትም እንባዋ እየፈሰሰ ወደፊት መጣችና እጇን በልጇ ጉንጭ ላይ አሳረፈች። ደህና ነኝ ማማ አለ አሮን በቀስታ። ቃል ገባልሻለሁ ደህና ነኝ። ነገር ግን በግቢው ውስጥ ያለው ሰው ሁሉ የተሻለ ያውቃል። በማንኛውም ይቅርታ ሊመለስ የማይችል ነገር ተወስዷል። በሰዓቱ የማይደረገው የመጀመሪያው ዳንስ፣ በሳይረን ድምፅ የተቋረጠው ቃል ኪዳን፣ በገንዛ ኬኩ ላይ የተደፋው ሙሽራ ትዝታ አሁን በሺዎች በሚቆጠር ማያ ገጾች ላይ ለዘላለም ይኖራል። ኬይስ ወደ አሮን ተጠግቶ ድምፁ በቀስታና በተንቀጠቀጠ ሁኔታ ተናገረ። አዛዥ፣ በጣም አዝናለሁ። እዚህ መገኘት ነበረብኝ። ከ10 ደቂቃ በፊት በነበርኩ ኖሮ አሁን እዚህ ነህ አለ አሮን። እናም ይህንን ነገር በትክክል እንድታከናውን ፈልጋለሁ። ለእኔ ሳይሆን በሚቀጥለው ጊዜ የፖሊስ አዛዥ ላልሆነው ለሌላ ተራ ሰው ስትል። ኬይስ ምራቁን ውጦ አንገቱን ነቀነቀ። በሩቅ ከመጀመሪያዎቹ የተለዩ አዳዲስ የሳይረን ድምፆች ተሰሙ። እነዚህ ስርዓት ለማድረግ የሚመጡ አልነበሩ፣ ፍርድ ለመጀመር የሚመጡ ነበሩ። ምክትል አዛዥ ላውሰን በመንገድ ላይ ነበረች። ከሷም ጋር ቤኔትና ብሬንዳ በሚቀጥሉት ሳምንታት ሊመልሱት የማይችሉትን እያንዳንዱን ካሜራ፣ እያንዳንዱን ሪፖርትና እያንዳንዱን ጥያቄ ይዛ ትመጣለች። አሮን በሳጥኑ ውስጥ ያለውንና በሁኔታው ሁሉ ውስጥ ያልተነካውን የሰርግ ቀለበት ተመለከተ። እዚህ የመጣው ለሚወዳት ሴት ቃል ለመግባት ነበር። ይልቁንም በእውነቱ የተለየ አይነት ቃል ሊገባ ነበር። እናም ሊጠብቀው ወሰነ። ፀሐይ ከመጥለቋ በፊት ፍርዱ ተጀመረ። ምክትል አዛዥ ማርግሬት ላውሰን ከ20 ደቂቃ በኋላ በጥቁር መኪና መጣች። 2 የውስጥ ጉዳይ መርማሪዎች ከበስተጀርባዋ ነበሩ። በማንም የማይገዛ ስም ለመገንባት 18 ዓመታትን አሳልፋለች። የወደቀውን ኬክ፣ የሚያለቅሱትን እንግዶችና የሁለቱን የገረጡ ፖሊሶች ፊት አይታ ይሄ ምን አይነት ምሽት እንደሚሆን በትክክል ተረዳች። አዛዥ አለች በቀስታ የአሮንን እጅ እየጨበጠች። አዝናለሁ። ይህንኑ በሕግ መሠረት እናደርገዋለን። ያንዳንዱን እርምጃ የምፈልገው ያንን ብቻ ነው አለ አሮን። በሕጉ መሠረት ከ1 ሰዓት በፊት ሊጠብቀኝ በሚገባው በዛው ሕግ። ላውሰን አንገቷን ነቅንቃ ወደ ቡድኑ አዞረች። በቦታው ላይ ያለውን እያንዳንዱን የሰውነት ካሜራ ሰብስቡ። ምስሉን ለማጋራት ፈቃደኛ የሆነውን እያንዳንዱን ስልክ ሰብስቡ። ከሁለቱም ቤቶች የነበሩትን ካሜራዎች ምስልም አውጡ። እናም የመጀመሪያውን 911 ድምፅ መዝገብ ዛሬ ምሽት በእጄ ላይ ፈልገዋለሁ። ቤኔት እንዳሰበው ሳይሆን ግቢው የወንጀል ቦታ ሆነ። መርማሪዎች በጥንቃቄ ስራቸውን ጀመሩ። የቤኔትን የሰውነት ካሜራ ወሰዱት እና ከእንግዶች እያንዳንዱ ምስክርነት ተቀበሉ። ዊስሊ ብሩክስ ቤኔት ወደ ኋላ የገፋበትን ቅጽበት ገለጸ። ሃሮልድ ቫንስ እጆቹ እየተንቀጠቀጡ የራሱን ቀረጻ ለመርማሪው አሳየ። ሩት ዊሊያምስ ድምጿ እየተቆራረጠ አንድያ ልጇ ወደ ሰርግ ኬኩ ሲገፋ እንዴት እንደተመለከተችው ነገረቻቸው። እያንዳንዱ መግለጫ ከሚቀጥለው ጋር ይገጥም ነበር። እያንዳንዱም ከቀረጻው ጋር ይስማማ ነበር። ናኦሚ ምስክርነቷን በመጨረሻ ሰጠች። ቀኑን ሙሉ እንዳሳየችው ጥንካሬ የተረጋጋችና ትክክለኛ ነበረች። ነገሩን እንዲያረጋጉ 4 ጊዜ ጠየቃችሁ አለች። 4 ጊዜ ቆጥሬያለሁ። ድምፁን በፍጥነት አላነሳም፣ እጁንም አላነሳም። እነሱ ግን ሰበሩት። መርማሪዎቹም ሁሉንም ነገር በጽሑፍ አሰፈሩት። እውነቱ በራሱ በቂ ስለነበረ ነገሩን ማጋነን አላስፈለጋቸውም። ምስክርነቶች በሚሰበስቡበት ጊዜ ላውሰን በመኪናዋ የኋላ ወንበር ላይ ሆና የሰውነት ካሜራውን ምስል በታብሌት ትመለከት ነበር። ቤኔት ከመኪናው ሲወርድ
እጁ ቀድሞውኑ ቀበቶ ላይ እንደነበር አየች። የአሮንን የተረጋጉ ጥያቄዎች ችላ ሲል ተመለከተችው። የሥራ ዘመኑ የሚያበቃበትን ቃላት ሲናገር ሰማችሁ። እንዳንተ ያሉ ሰዎች ዝም ብለው እዚህ ቦታ አይገኙም የሚለውን። ላውሰን ቪዲዮውን አቆመችው። በ18 ዓመታት የሥራ ዘመኗ ብዙ ነገሮችን ያየሽ ቢሆንም ይሄ ግን አሁንም ሆድ ያባባ ነበር። በመቀጠል የቤኔትን የቅጥር መዝገቦች አወጣች። ፊቷ ተቀያየረ። ይሄ የመጀመሪያው አልነበረም። በጥቁር ወንዶች የቀረቡ 2 የቀደሙ ቅሬታዎች በመዝገብ ውስጥ ነበሩ። ሁለቱም ተመሳሳይ ነገር ያመለክታሉ። ቤኔት በጣም ይቸኩላል፣ መጥፎውን ያስባል፣ እናም ስህተቱ ከተፈጸመ በኋላ ነው የሚሰማው። ሁለቱም ቅሬታዎች ከተጠያቂነት ይልቅ የወረቀት ስራን በሚመርጥ አለቃ አማካኝነት በዝምታ ተደፍነው ነበር። ሁለቱም ወንዶች ማንም ሰው በቁም ነገር እንደማያያቸው በማመን ሄደው ነበር። በዚህ ጊዜ ግን አይሆንም ስትል ላውሰን በሹክሹክታ ተናገረች። በጥቂት ቀናት ውስጥ ቅሬታቸው ተቀብሮ የነበሩት 2 ወንዶች በራሳቸው ፍቃድ ወደፊት መጡ። ልክ እንደ ሌላ ሰው ቪዲዮውን አይተው ነበር። ለመጀመሪያ ጊዜ ሰው የሚሰማቸው መሰላቸው። ከአርካይቭ የወጡት አሮጌ ሪፖርቶቻቸው ሲነበቡ ከአዲሱ ጋር ቃል በቃል ይመሳሰሉ ነበር። ያው ፖሊስ፣ ያው ግምት፣ ያው ያለመረጋጋት ግትርነት። በአንድ ወቅት እንደ ተራ ክስተት ተቆጥሮ የተዘጋው ነገር አሁን በግልጽ ተደጋጋሚ ልማድ ሆኖ ታየ። በዛን ጊዜ ታሪኩ ከዌክስፎርድ ሂልስ ወጥቶ ነበር። የመጀመሪያው የቪዲዮ ክፍል በ1 ሰዓት ውስጥ በኢንተርኔት ላይ ተሰራጨ። አንድ እንግዳ እስራቱን በቀጥታ ስርጭት አሳይቶት ስለነበር ነጭ ልብስ የለበሰ ሙሽራ በገንዛ የሰርግ ኬኩ ላይ ሲደፋ የሚያሳየው ቪዲዮ ማንም ሊያስቆመው ከሚችለው በላይ በፍጥነት ተሰራጨ። እኩለ ሌሊት ላይ በሚሊዮኖች የሚቆጠሩ እይታዎችን አገኘ። ጠዋት ላይ ደግሞ በአገሪቱ ውስጥ ያሉ ሁሉንም የዜና ማሰራጫዎች መራ። ዜናው በራሱ ርዕስ ሆነ። አንዲት ጎረቤት በጥቁሮች ሰርግ ላይ ፖሊስ ጠራች። ፖሊሶችም የፖሊስ ዋና አዛዡን ካቴና አሰሩበት። የህዝቡ ምላሽ ፈጣንና ከፍተኛ ነው። አሮን ዊሊያምስ ፈጽመው አግኝቶት የማያውቁት ሰዎች እንኳን ፍትህ መጓደሉን በውስጣቸው ተሰማቸው። ምክንያቱም ድርጊቱን ያውቁት ነበር። የእሱን አይነት ህይወት አሳልፈውታል። ምስሉ በሚሊዮኖች የሚቆጠሩ ሰዎች በየቀኑ በዝምታ ለሚሸከሙት ፍርሃት መልክ ሰጠ። በማግስቱ ከሰዓት በኋላ በፖሊስ ዋና መስሪያ ቤት ውጪ ብዙ ህዝብ ተሰበሰበ። ሰላማዊና ቁርጠኛ ሰልፍ ነበር። ሰሌዳዎችን ይዘዋል፣ ይዘምራሉ። አንድ ቀላል ጥያቄ ደጋግመው ጠየቁ። ይሄ በፖሊስ ዋና አዛዥ ላይ ሊደርስ ከቻለ በሌሎቻችን ላይ ምን ሊደርስ ይችላል? አሮን የተሰበሰበውን ህዝብ በዜና ላይ አይቶ አሁን የሚሸከመውን ከባድ ኃላፊነት ተረዳ። ይህ አሁን የእሱ ታሪክ ብቻ አልነበረም። መብት ባላቸው ቦታ ሁሉ እንደ እንግዳ ለተቆጠሩ ሰዎች ሁሉ የሚሆን ታሪክ ነበር። ከንቲባዋ በማግስቱ ጠዋት ለከተማው ንግግር አደረጉ። ምስሉ ሊከለከል የማይችል ስህተት መሆኑን ገልጸው ከምርመራው ጋር ሙሉ በሙሉ ለመተባበር ቃል ገቡ። የዲስትሪክቱ አቃቤ ሕግ ደግሞ የሰዎችን ህይወት ለአደጋ የሚያጋልጥ የሐሰት የፖሊስ ሪፖርት ማቅረብ በሕጉ ከፍተኛ ጥበቃ መሰረት እንደሚቀጥል አስታወቁ። ለመጀመሪያ ጊዜ የሚከታተሉ ሰዎች ቃላቱ በእርግጥ ትርጉም ሊኖረው እንደሚችል አመኑ። ማስረጃው ምንም አይነት ጥርጣሬ ስላላስቀረ መደበኛው ምርመራ በፍጥነት ተከናወነ። መጀመሪያ ቃሏን የሰጠችው ብሬንዳ ካልዱዌል ነበረች። ወደ ዋናው መስሪያ ቤቱ የመጣችው በአዲስ ጃኬትና በጠበቃ ልበ ሙሉነት ነበር። ዝም ብላ የዜግነት ግዴታዋን የምትወጣ የፈራሽ ሴት እንደነበረች ለማብራራት ተዘጋጅታ ነበር። ደህንነት አልተሰማኝም አለች። ትልቅ ስብስብ ነበር። ማንንም አላወቅኩም። ደወልኩ። ያ የኔ መብት ነው። ላውሰን ታብሌቱን ጠረጴዛው ላይ ገፋ አድርጋ ምስሉን አስከፈተችው። የብሬንዳ የራሷ ድምፅ ክፍሉን ሞላው። ጥቁር ወንድ ከቤቶች አንደኛው ሰብሮ ገብቷል። አንዳንዶች የታጠቁ ይመስለኛል። እኔ ብቻዬን ያለው ሴት ነኝ የሚለውን። ቀረጻው ግልጽ፣ ሆን ተብሎ የተደረገና ሙሉ በሙሉ የተቀነባበረ ነበር። ምንም አይነት ዝርፊያ አልነበረም እኮ አለቻት ላውሰን። የታጠቀ ሰውም አልነበረም። በበረንዳሽ ላይ ሆነሽ ሰርግ እየተመለከትሽ ፈጽሞ ያልተከሰተ የወንጀል ድርጊት ሪፖርት አደረግሽ። ይህ የፈራሽ ሴት ጥሪ አይደለም ወይዘሮ ካልዱዌል፣ ይህ የሐሰት ሪፖርት ነው። በዚህ ግዛት ውስጥ ደግሞ ይህንን ማድረግ ወንጀል ነው። የብሬንዳ ልበ ሙሉነት ተሰበረ። አጋንኜ ሊሆን ይችላል፣ ተበሳጭቼ ነበር። አላጋነንሽው፣ ፈጠርሽው እንጂ። ላውሰን ወደፊት ተጠጋች። እናም ልንወያይበት የሚገባ አንድ ተጨማሪ ነገር አለ። እንደዚህ አይነት ጥሪ ስታደርግ የመጀመሪያሽ አይደለም አይደለ? መርማሪዎቹ አግኝተውት ነበር።
2 የቀደሙ አድራሻዎች፣ 2 የቀደሙ ሰፈሮች፣ ብሬንዳን የማይመስሉ ሰዎች በአቅራቢያቸው በመገኘታቸው ብቻ የተደረጉ 2 የቀደሙ ጥሪዎች። ልማዱ በግልጽ በሰነድ ላይ አረፈ። የብሬንዳ ጠበቃ ወደ እሷ ጠጋ ብሎ በሹክሹክታ ተናገረ። ለመጀመሪያ ጊዜ መናገር አቆመች። በመቀጠል ቤኔት ቃሉን ሰጠ። የመጣው ከማህበር ተወካይና አስቀድሞ ካዘጋጀው መከላከያ ጋር ነበር። ሕጉን ተከትያለሁ። የታጠቀ ተጠርጣሪ እንዳለ ለቀረበው ጥሪ ምላሽ ሰጠው። በተሰጠኝ መረጃ ላይ ተመስርቼ እርምጃ ወሰድኩ። ማንኛውም ፖሊስ ያንኑ ያደርግ ነበር። እስቲ እንፈትሸው አለች ላውሰን። የራሱን የሰውነት ካሜራ ምስል ከፈተችና በእያንዳንዱ ውሳኔ ላይ አቆመችው። እዚህ ላይ አለች። ዋና አዛዥ ዊሊያምስ ባለቤትነቱን የገለጸበት ቅጽበት ነው። አድራሻውን አልፈተሽክም። ይህን ደግሞ ተመልከተው። እዚህ ጋር የበላይ ጋር እንድትደውል እየጠየቀ ነበር። ፈቃደኛ አልሆንክም። ይህን ደግሞ ተመልከት። ፖሊስ ፑይት እንድትቆም የነገረ ቅጽበት ነው። ችላ አልከው። እዚህ ጋር ደግሞ ከሚተባበር ሰው ላይ እጅን አሳርፈ ወደ ጠረጴዛ የገፋበት ቅጽበት ነው። ሕጉ ይህንን እንድታደርግ አላዘዘ። አንተ ራስን የመረጥከው። የቤኔት የተዘጋጀ መረጋጋት ምስል በምስል ፈረሰ። ማን እንደሆነ አላወቅኩም ነበር አለ። የዓለም መከላከያ በጣም አስከፊው ክፍል ነው አለች ላውሰን። ሰውየው ተራ ዜጋ እስከሆነ ድረስ ድርጊት ተቀባይነት እንዳለው እየነገርከኝ ነው። ችግሩ በትክክል ያ ነው። አንተ ዜጋን አላየህም። በጥሩ ቤት ውስጥ ጥቁር ሰው አየህና ወንጀለኛ መሆን አለበት ብለው ወሰንክ። ባጁ ያንን መብት አይሰጥም። ተቃራኒውን እንድታደርግ ያዝዝሃል። ቤኔት ምንም መልስ አልነበረውም። የማህበሩ ተወካይ አንድ ነገር ጽፎ ዝም አለ። ፖሊስ ፑይት በግልጽ መሰከረ። ያንኑ ጥሪ አንብቦ ከጅምሩ ስህተት እንደሆነ እንደተሰማው አረጋገጠ። መገናኛውን ተጭኖ የጥሪ ተቀባዩ ባለቤቱን ሲለይ እንደሰማ አረጋገጠ። ቤኔትን እንዲቆም እንደነገረውና ቤኔት ግን ችላ እንዳለው አረጋገጠ። የሥራ ባልደረባውን አልጠበቀም፣ እውነቱን ጠበቀ። ይህም ምንም አይነት ዋጋ አላስከፈለውም። ይልቁንም ምንም ዋጋ ከሌለው ሰው ጋር ያለውን ጓደኝነት ብቻ አሳጣው። በዚህ ሁሉ ውስጥ አሮን ቀላሉን መንገድ አልመረጠም። ከአንድ በላይ የሆኑ ባለስልጣናት ነገሩ በዝምታ እንዲያልቅ በቀስታ መከሩት። እሱ አዛዥ ስለነበረ ነገሩ ሊስተካከል፣ መዝገቦቹ ሊዘጉና ውርደቱ ሊደበቅ ይችል ነበር። ከሱ ጥቂት ቃላት ቢኖሩ ቤኔት ጡረታውን ሊጠብቅና ብሬንዳ ከክስ ልትድን ትችል ነበር። አሮን ግን አይሆንም አለ። ማንነቴን ተጠቅሜ ይህንን ነገር እንዳልነበረ ካደረግኩት አለ ላውሰን፣ የእነሱን ሐሳብ ደግፋለሁ። ሕጉ የሚሠራው ማዕረግ ላላቸው ሰዎች ብቻ መሆኑን አረጋግጣለሁ። ያንን አላደርገውም። ልክ ለማንኛውም ሰው እንደምናደርገው ሂደቱን እንከተላለን። ምንም አይነት ልዩ አያያዝ ለእኔም ሆነ ለእነሱ አይኖርም። በቀልን መፈለግ ቀላል በሆነ ነበር። አሮን ግን በቀልን አልፈለገም። የፈለገው ነገር ከባድና ብርቅ ነበር። ሕጉ ብዙ ጊዜ የማይሠራው ነገር እንዲሠራ ፈለገ። መላው አገር እየተመለከተ በግልጽ ተጠያቂ እንዲሆን ፈለገ። ስለዚህ ምርመራው በጥንቃቄና በግልጽ ቀጠለ። እያንዳንዱ ምስል ተመዘገበ። እያንዳንዱ ምስክር ተሰማ። የ911 የድምፅ መዝገብ፣ የሰውነት ካሜራዎች፣ የበሩ ካሜራዎችና በደርዘን የሚቆጠሩ የእንግዶች ቪዲዮዎች፣ ሁሉም ከተለያዩ አቅጣጫዎች ያለምንም መቃረን አንድ አይነት ታሪክ ተናገሩ። ለቤኔት ወይም ለብሬንዳ የሚሸሸጉበት ምንም አይነት ሌላ ትረካ አልቀረም። በሦስተኛው ቀን ምሽት ላይ ላውሰን ካሮን ጋር በቢሮ ውስጥ ተቀመጠች። ከውጭ ከተማዋ አሁንም በታሪኩ ትናወጥ ነበር። ፋይሎችን አስቀምጣ ተመለከተችው። ታውቃለህ፣ ይሄ ነገሮችን ይለውጣል አለች። ለእነሱ ብቻ ሳይሆን ለመላው ክፍል ሰፊ ትርጉም አለው። ሰዎች ይህንን እንዴት እንደምናስተናግደው ለዓመታት ይመለከታሉ። ጥሩ አለ አሮን። ይመልከቱ። ምናልባት የሚቀጥለው ፖሊስ ደግሞ ያስብበታል። ምናልባት የሚቀጥለው ጎረቤት ስልኩን ያስቀምጣል። ምናልባት የሚቀጥለው ቤተሰብ ሰርጉን ይጨርሳል። ላውሰን ጥቂት ፈገግ አለች። አንተ ግን ሰርግን ልትጨርስ ይገባ ነበር። አሮን ለአንድ ቅጽበት ዝም አለ። ከዛም እንጨርሳለን፣ ይሄ ሲያልቅ እንጨርሳለን። የዲስፕሊን ችሎት ለሚቀጥለው ሳምንት ተቀጠረ። አሮን በግትርነት እንደጠየቀው ጋዜጠኞችና ሕዝቡ እንዲገኙ በግልጽ ስብሰባ ይካሄዳል። ቤኔት የሥራ ዘመኑ ሊያበቃ ከሚችል የግምገማ ቦርድ ጋር ይጋፈጣል። ብሬንዳ ደግሞ የዚህን ያህል ከባድ የሐሰት ሪፖርት ማቅረብ ችላ እንደማይባል አስቀድሞ ካወገዙ የዲስትሪክቱ አቃቤ ሕግ ጋር ትጋፈጣለች። ከችሎቱ ፊት ባለው ቀን አሮን በጓሮው ውስጥ ብቻውን ተራመደ። ኬኩ ከጠፋ ቆይቷል። ወንበሮቹ ተደራርበዋል።
የመብራት ገመዶቹ አሁን በኦክ ዛፎች መካከል ተንጠልጥለዋል። አሁን ግን ጨልመው ይጠባበቃሉ። ወደ መሬት በተገፋበት ቦታ ላይ ቆሞ ያንን ቦታ ለረጅም ጊዜ ተመለከተ። ከዛም የቬልቬት ሳጥኑን ከኪሱ ውስጥ አውጥቶ ከፈተው። በሁኔታው ሁሉ ውስጥ የቆዩትን ሁለቱን የወርቅ ቀለበቶች ተመለከተ። ቃል ኪዳኑ አሁንም አለ። መጀመሪያ ሌላ ቃል ማክበር ነበረበት ብቻ። በሩ ከመከፈቱ በፊት የችሎቱ ክፍል ሞልቶ ነበር። ጋዜጠኞች በጀርባው ግንብ በኩል ተሰልፈዋል። ካሜራዎች ወደ ግምገማ ቦርዱ ተስተካክለዋል። የድሮ ቅሬታዎች በመጨረሻ የተሰማላቸው ሁለቱ ወንዶች በሦስተኛው ረድፍ ላይ ተቀምጠው ነበር። ሩት፣ ናኦሚ፣ ሃሮልድ እና ዌስሊ መጀመሪያውን ረድፍ ሞልተውታል። አሮንም በመካከላቸው ተቀመጠ። እንደ ፖሊስ አዛዥ ሳይሆን ይሄ ነገር እንደደረሰበት ተራ ሰው። ማስረጃውን ለማቅረብ 2 ሰዓት ፈጀ። የ911 ጥሪው፣ የሰውነት ካሜራዎቹ፣ የበሩ ምስሎች፣ በደርዘን የሚቆጠሩ የእንግዶች ቪዲዮዎች። የመጨረሻው የቪዲዮ ክፍል ሲያልቅ ክፍሉ ጸጥ አለ። የሚከራከርበት ምንም ነገር አልቀረበም። ቦርዱ መጀመሪያ በፖሊስ ኮል ቤኔት ላይ ውሳኔ ሰጠ። ሰብሳቢው ግኝቶችን በከፍተኛ ድምፅ አነበበው። ከፍተኛ ኃይል መጠቀም፣ ህገወጥ ስርዓት፣ ቀደም ሲል 2 ጊዜ ተደፍኖ የነበረውን ተመሳሳይ ድርጊት አለማረጋገጥ። ውሳኔው በአንድ ድምፅ የጸደቀ ነበር። ፖሊስ ቤኔት፣ ከዚህ ቅጽበት ጀምሮ ከዚህ ክፍል መሰናበትህ እናሳውቃለን። ጉዳይህ ለወንጀል ምርመራ ለዲስትሪክቱ አቃቤ ሕግ ተልኳል። ቤኔት ቆመ። ባጁን አውልቆ ጠረጴዛው ላይ አስቀመጠው። በዚህ ጊዜ እጆቹ አልተንቀጠቀጡም። ምንም አይነት ሰበብ አልቀራቸውም ነበር። ተራ ዜጋ ሆኖ ወጣ። በሩም ከበስተጀርባው እንደ ፍርድ ድምፅ ተዘጋ። የቀደሙትን ቅሬታዎች ደፍኖ የነበረው አለቃ ማዕረጉ ዝቅ እንዲል ተደርጎ በምርመራ ስር እንዲሆን ተደረገ። መሸፋፈኑም አበቃ። ብሬንዳ ካልድዌል የተለየ ክፍል ውስጥ ብትሆንም ያንኑ ፍርድ ገጠማት። የዲስትሪክቱ አቃቢ ሕግ በሐሰት የፖሊስ ሪፖርት ማቅረብ ወንጀል ከሰሳት። ወንጀሉ የታጠቀ ሰው ገብቷል በማለቷ የባሰ ሆኖ ነበር። የራሷ ድምፅ የተቀረጸበት መዝገብ የክሱ ዋና ማስረጃ ሆነ። ከወንጀሉ ክስ በተጨማሪ አሮንና ናኦሚ የፍትሐ ብሔር ክስ መሰረቱ። ይህንን ያደረጉት ለገንዘብ ሳይሆን የሐሰት ጥሪ የሚያስከትለውን ዋጋ በሰነድ ላይ ለማስፈርና ችላ እንደማይባል ለማድረግ ነበር። የብሬንዳ ጠበቃ ለመደራደር ቢሞክርም የተናገረችውን ነገር ለማጥፋት አልተቻለም። በፍርድ ቤት መልስ ትሰጥበታለች። ስሟም አሁን ሰርግ በሰፈሯ ውስጥ ሊኖር እንደማይገባ ከወሰነችበት ቅጽበት ጥሪ ጋር ለዘላለም ተያይዟል። በመቀጠል አሮን ይበልጥ የሚያስበው ክፍል መጣ። በቦርዱ በጋዜጠኞችና በከተማው ፊት ቆመ። ስለ ራሱ ግን አልተናገረም። ስለ ሕጉ ተናገረ እንጂ። በእኔ ላይ የደረሰው ነገር ስህተት ነበር አለ። ነገር ግን በማንነቴ ምክንያት ተረፍኩ። ማዕረግ ነበረኝ፣ ምስክሮች ነበሩኝ፣ ፊቴን የሚያውቅ ጓደኛ ነበረኝ። አብዛኞቹ ሰዎች ግን ይሄ ነገር የላቸውም። ያላቸው እውነት ብቻ ነው። ብዙ ጊዜ ደግሞ እውነቱ ብቻውን በቂ አይሆንም። ቃላቱ እንዲሰርጹ አደረገ። ስለዚህ ከዛሬ ጀምሮ አሰራራችን እንለውጣለን። ያስታወቃቸው ማሻሻያዎች ግልጽና እውነተኛ ነበሩ። እያንዳንዱ ፖሊስ በየዓመቱ በአድሎና ነገሮችን በማረጋጋት ላይ አዲስ ስልጠና ይወስዳል። የጥሪ ተቀባዮች ዘርን ብቻ የሚጠቅሱ ግልጽ ያልሆኑ ጥሪዎችን ይለያሉ። በንብረት ጥሪ ላይ ምላሽ የሚሰጡ ፖሊሶች ከማንኛውም እስራት በፊት ባለቤትነትን ማረጋገጥ ይኖርባቸዋል። በባህሪ ጉድለት ጉዳዮች ላይ የሰውነት ካሜራ ምስሎች ለሕዝብ ይፋ ይደረጋሉ እንጂ በሂደት ግንብ በስተጀርባ አይደበቁም። እናም ሲቪል አባላት ያሉት ገለልተኛ የግምገማ ቦርድ እያንዳንዱን ቅሬታ ይከታተላል። ስለዚህ ምንም አይነት የወደፊት ሪፖርት እንደገና በዝምታ ሊደፈን አይችልም። ባጁ ትክክል አያደርገንም አለ አሮን፣ እውነቱ እንጂ። ከእንግዲህ ወዲህ ይህ ክፍል ለእውነቱ መልስ ይሰጣል፣ የማንም ፊት በስህተት ወገን ቢሆንም። ክፍሉ በአንድ ላይ ተነሳ። በቀል አልነበረም። አሮን ከመጀመሪያው ሰዓት ጀምሮ በቀልን አልቀበልም ብሏል። ቤኔት ስራውን ያጣው ባደረገው ነገር ምክንያት እንጂ አሮን በማንነቱ ምክንያት አልነበረም። ብሬንዳ ክስ የገጠማት ሕጉን በመጣሷ እንጂ ኃያል ሰውን በመጉዳቱ አይደለም። ውጤቶቹ ከባድ ነበሩ፣ ነገር ግን በንዴት ሳይሆን በማስረጃና በሂደት የተገቡ ውጤቶች ናቸው። ዋናው ነገር ያ ነው። ሕጉ በመጨረሻ የተፈጠረበትን ዓላማ ፈጸመ። ከውጪ በአንድ ወቅት ለተቃውሞ ተሰብስቦ የነበረው ሕዝብ እንደገና ተሰበሰበ። እዚህ ጊዜ ጥያቄ አልጠየቁም፣ መልስ እያከበሩ ነበር እንጂ። አንድ ስህተት በግልጽ ተለይቶ ብርቅ በሆነ ነገር ተገኘ፣ ተጠያቂነት።
አሮን ሊያገኛቸው ወጣ። የናኦሚ እጅ በእጁ ውስጥ ነበር። ካሜራዎች አበሩ። ከተማዋ ተመለከተች። የሳይረን ድምፅ ሰርጉን ካቋረጠው ጊዜ ጀምሮ ለመጀመሪያ ጊዜ ከላዩ ላይ ከባድ ነገር ሲነሳ ተሰማው። ነገሩ ስላለቀ ሳይሆን በትክክል ስለተከናወነ። ያልተፈጸመ አንድ ነገር ብቻ ቀረ። በጽጌረዳ ቅስት በስተጀርባ የተገነባ ቃል ኪዳን፣ በሰዓቱ ያልተጀመረ ስነ ስርዓት፣ በቬልቬት ሳጥን ውስጥ በመጨረሻ የነሱ ለሆነው ቀን የሚጠብቁ 2 የወርቅ ቀለበቶች። ከጥቂት ወራት በኋላ ያ ቀን መጣ። ጓሮ እንደገና እንደ ማራኪ ስዕል አምሮ ነበር። የመብራቱ ገመዶች በኦክ ዛፎች መካከል እንደገና አበሩ። ነጫጭ ጽጌረዳዎች መተላለፊያውን አስጊጦታል። አዲስ ኬክ በጥራት ቆሟል። በዚህ ጊዜ ምንም አይነት የሳይረን ድምፅ አልመጣም። አሮን በአዲስ ነጭ ልብስ በጽጌረዳ ቀስት ስር ቆመ። ናኦሚ በነጭ ቀሚሷ ወደ እሱ ተራመደች። አይኖቿ እንደ ሁልጊዜው የተረጋጉና ድፍረት የተሞላባቸው ነበሩ። ሩት በመጀመሪያው ረድፍ ላይ ሆና አለቀሰች። ነገር ግን እነዚህ የተለዩ እንባዎች ናቸው። ለቀለበቶቹ ጊዜው ሲደርስ ወደፊት ቀርቦ የቬልቬት ሳጥኑን በአሮን እጅ ላይ ያኖረው ዳንኤል ሄይስ ነበር። ያው ሳጥን፣ ያው 2 የወርቅ ቀለበቶች፣ ሁሉንም ነገር የተረፈው ቃል ኪዳን። ብዙ ጊዜ ፈጀብህ አይደል? አሮን በሹክሹክታ ተናገረ። ሁለተኛ ጊዜ በፍጹም አልዘገይም ሲል ሄይስ በሹክሹክታ መለሰለት። በዚህ ጊዜ ቃል ኪዳናቸው ሙሉ በሙሉ ተፈጸመ። እያንዳንዱን ቃል የሚያቋርጣቸው ሰው አልነበረም። አሮን ባለቤቱን ሲስማት መላው ግቢ በደስታ ተሞላ። ሙዚቃውም ከወራት በፊት ተቋርጦ የነበረውን መዝሙር በመጨረሻ አጫወተው። ሃሮልድ ቫንስ እዛ ነበር። ከማንም በላይ በከፍተኛ ሁኔታ ያጨበጭባል። ድምፃቸው በመጨረሻ የተሰማላቸው 2 ወንዶችም እዛ ነበሩ። አሮን ከችሎቱ በኋላ ባሉት ሳምንታት ውስጥ አንድ ቀላል የጎረቤት ለጎረቤት ፕሮግራም አዘጋጅቶ ነበር። ይህ ፕሮግራም የቆዩ ነዋሪዎችን ከአዳዲስ ቤተሰቦች ጋር የሚያገናኝ ሲሆን በዚህም በዊክስፎርድ ሂልስ ውስጥ ማንም ሰው በገንዛ መንገዱ ላይ እንግዳ እንዳይሆን ያደርጋል። ሃሮልድ ለመመዝገብ የመጀመሪያው ነበር። ከሳምንታት በፊት አንድ ደብዳቤ መጥቶ ነበር። በእጅ የተጻፈ የመላኪያ አድራሻ የሌለው ከኮል ቤኔት የመጣ ነበር። ስራውን እንዲመልስለት ወይም ቅሬታ እንዲደረግለት አልጠየቀም። ስህተት እንደነበር በየቀኑ ጠዋት ስለዚያ ቀን እንደሚያስብ እናም እንደገና ያንን የማይደግም ሰው ለመሆን እየሞከረ እንደሆነ ብቻ ጻፈ። አሮን 2 ጊዜ አነበበው። ከዛም በቀስታ አስቀምጦ አንገቱን ነቀነቀ። አንዳንድ በሮች ይዘጋሉ። አንዳንድ ሰዎች ምናልባት ይማራሉ። በዛ ምሽት አሮንና ናኦሚ በመብራቶቹ ስር የመጀመሪያው ዳንሳቸውን አደረጉ። በቀስታና ሳይቸኩሉ መሆን እንደነበረበት ሁሉ። ምንም ባጅ፣ ምንም ካሜራዎች አልነበሩም። ዝም ብሎ ባል፣ ሚስትና አንድ ዜማ። ይህ ታሪክ ስሜታችሁን ከነካችሁ መስማት ለሚፈልግ ለሌላ ሰው አጋሩት። አንድ ሰው ፍትሃዊ አያያዝ ሲገጥመው አይታችሁ ያደረጋችሁት የተለየ ነገር ካለ ኮሜንት ላይ አስቀምጡልኝ። እንደዚህ አይነት ሌሎች ታሪኮች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ተከታተሉ። ምክንያቱም የሚቀጥለው ታሪክ የአንድን ሰው የዓለም እይታ የሚቀይር ሊሆን ይችላል። ዛሬ አንድ ታሪክ ነገርኳችሁ። ታሪኩ ልብ ወለድ ነው። ነገር ግን በውስጡ ያለው ውርደት፣ የወንጀለኝነት ግምት፣ በገንዛ ቤት ውስጥ እንደ እንግዳ የመሆን ስሜት፣ እነዚህ እውነት ናቸው። እናም በየቀኑ በእውነተኛ ሰዎች ላይ ይደርሳሉ። አሮን በማረጉና በምስክሮቹ ምክንያት ተረፈ። አብዛኞቹ ሰዎች ግን በአቅራቢያቸው ካሉ እንግዳዎች ውጪ የፖሊስ አዛዥ መኮንን የላቸው። ይህንን ታሪክ የነገርኳችሁ እንድትቆጡና እንድትረሱት አይደለም። ይህንን ታሪክ የነገርኳችሁ ዋናው ጥያቄ ይሄ ይከሰታል ወይ የሚለው ስላልሆነ ነው። ይከሰታል። ዋናው ጥያቄ ይህንን ባየንበት ቅጽበት እኔና እናንተ ምን ለማድረግ እንመርጣለን የሚለው ነው። ስለዚህ በግልጽና በታማኝነት ልጠይቃችሁ፣ ምን ታደርጉ ነበር? መልሳችሁን ኮሜንት ላይ አስቀምጡልኝ። በቀጣይ በሌሎች ታሪኮች በድጋሚ እስክንገናኝ ድረስ ቸር ቆዩልኝ።